ጀነራል ምባፔ ሲቦርቁ አመሹ። ያራዳ ልጆች በማያስገርም ሁኔታ የመጀመሪያውን ፈርስት ሃፍ ማለት ነው ሴኔጋሎች እጅግ በጣም አስደናቂ ነበሩ ማለት ነው። ነገር ግን በዘንድሮ የውድድር ዓመት ማለትም በዚህኛው ወርልድ ካፕ እጅግ በጣም ድንቅ የተዋጣለት ስብስብ አላት የሚባለው እንግዲህ ፈረንሳይ በአግባቡ ያሳየች ይመስለኛል። ያራዳ ልጆች ምባፔ ጎሎቹን ያስቆጥራ አብሶ ሶስተኛዋን ጎልቶ መብረቅ የሆነ ጎል ነው የምልህ። ነገር ግን ኦሊሴ ጤነኛ አይደለም። ኦሊሴ ፈጽሞ ጤነኛ አይደለም። ያራ ምን አይነት አሲስት አንድ ኳስ እንደውም ሳቱበት በእናት ምን አይነት አሲስቶችን ነው የሚያደርገው ነው የምልህ። ጤናውን የሳተ ተጫዋች ሶስተኛው ጎል ራሱ ለመግባቱ ምክንያቱ የሆነ ሰው ነው ማለት ነው ያራዳ ልጆች ማለት ነው። ያንንም ቢሆን እጅግ በጣም አስደናቂ ነው። የባርኮላ ማጨራረስ በጣም ልዩ ነበረ ማለት ነው። ፈረንሳይ ያው እንግዲህ የዴሻው ቡድን እንግዲህ ከዚህም የተሻለ ማድረግ ነበረበት በሚለው ያስማማል። ነገር ግን የአፍሪካ እንግዲህ ምርጡን ቡድን ነው አሁን ላይ ገጥሞ ማሸነፍ የቻሉ 3-1 ይሄ ቀላል የሚባል አይደለም ማለት ነው። ፈረንሳይ እጅግ በጣም አስፈሪ ክለብ ናት ይመስለኛል። እንደ አንተው ክለብ ነው የምትሄደው ብዬ አስባለሁኝና ረጅም ርቀት የምናያት ክለብ ትመስለኛለች ፈረንሳይ ያለምንም ጥያቄ ማለት ነው። ያራዳ ልጆች ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። ይመቻችሁ። ማን ፍራንስ ነው ዓለም ዋንጫው የምትበላው? በቃ አንድ ጨዋታ አየሁኝ ፍራንስ ናት ዓለም ዋንጫ። ደግሞ የሚያምር እግር ኳስ ምናምን መጫወት ስለሚችሉ ምናምን እኮ አይደለም፣ በቃ መከላከል ይችላሉ። ገባ? ከፊት ያሉት ሰዎች ደግሞ ምንም አይቀናጁ። ኢንዲቪጁዋል ሰልፊሽ ምናምን ጨዋታ ሁለት ተጫዋቾች ብቻ ይግባቡ። ሁለት ተጫዋቾች ብቻ። ፈርስት ሃፍ እንደውም ሴኔጋል አሪፍ ነበረች፣ ተፍተፍ ያለች ነበር። በቃ ፈረንሳይ ቡድን ማለት የማይደርስ ምናምን ብዬ ሰከንድ ሃፍ ኦሊሴ ብቻ ብቅ አለና ኤምባፔ ከሰጠው ታውቃለህ እኮ ሰከንድ ጎሉ ራሱ ኤምባፔ ምን አይነት ስክሪመር ነው። 2-1 አረጉት ብዬ 94ኛ ደቂቃ ላይ ገና ተሳል ኤምባፔ ወዲያውኑ ተስፋ አስቆርጣቸው ማለት ገባ። ኦሊሴ ስንጥቅ ኤምባፔ ጎል ስንት ጎል ራሱ ኦሊሴ አረ ኦሊሴ አንተ ሁለት ተጫዋች ብቻ አሪፍ ይሁን ከፊት ለፊት አምስት ያገቡባሉ። ሁለት አይደለም አምስት ያገቡባሉ። ዳም ማን ነው የሚያቆመው ይሄን ቡድን? ስለዚህ ዲፌንስ ላይ ኡፓሜካኖና ሰሊባ አሉ። በመከራ ነው የምታልፈው፣ በመከራ ነው። ኩንዴና ቲዮ ሄርናንዴዝ በመከራ ቱሚኒ ዲስትሮይ ያደርጋል፣ አያቀብልም፣ ዲስትሮይ ያደርጋል፣ አለቀ፣ አታገባበትም። ከዛ ላይ እንደምንም ብሎ ኦሊሴ ለኤምባፔ፣ ዴምቤሌ ብቻውን ሮጦ ዱዌ አጣጥፎ ገባረ ራቢዮ ለባርኮላ፣ ባርኮላ የሚገርም ቺፕ ፊኒሽ። ሁለት ተጫዋች ብቻ ከቻለ ለአንድ ሰከንድ አንድ ያገቡባል፣ 1-0 ተሸነፋለ። አንተ ታገባለህ ወይ ነው ጥያቄው። አንተ ታገባለህ ወይ? ፍራንስ ወርልድ ካፕ ፍራንስ ተመልሳለች። ወርልድ ካፕ ፍራንስ ነው ዘንድሮ። አረላሽ በሉብኝ በቃ እነዚህ አረመኔዎች በሉብኝ በቃ። እንዴ ምን የእናቱ ጎመን ነው እንዴ? በየዓመቱ ፍጻሜ ምናምን በየዓመቱ ዋንጫ የሚበላ መርዝ የበላ ምንድነው እናንተ ሴኔጋል? እንዴ ዝም ብለው ስትመራ ልጮትን ብላ አትወጣም እንዴ? እንደ አፍሪካ ዋንጫ ሞኝነ እንዴ? እነዚህ አረመኔ እንዴ ምንድነው? ምባፔ ሽናውራ እንዴ እንደዚህ ነው ጎል አለ እንዴ? እንዴ ዝም ብሎ ጠልዞ ጎል አለ እንዴ? ምንድነው እየተፈጠረ ያለው? በቃ ይኸው ለሜሲ እንደሰጣችሁ ዓለም ዋንጫ ለኔም ስጡኝ። በቃ እኔ ሌላ ምንም መናገር እንፈልገው እንግዲህ ዓለም ዋንጫ ስጡኝ ብያለሁ። ይሄ ሮናልዶዬ ነው። አላህን ፍሩ። የኮከቦች ስብስብን የያዘችው የዴሻምፖ ፍራንስ ሴኔጋልን 3-1 በማሸነፍ በግሩፓ የመጀመሪያ ዙር ጨዋታ ምድቧን እንግዲህ በድል ጀምራለች። እጅግ በጣም የሚገርም ጨዋታ ነበር የተመለከትነው። ሁለት የተለያዩ አፎችን ነበር የተመለከትነው። ፈርስት ሃፍ ሴኔጋል በጣም የተሻለች ነበረች። ሰከንድ ሃፍ ደግሞ ፍራንስ በጣም ተሻሽላና ራሷን ጥሩ አድርጋ ነበር ወደ ጨዋታው እንደቀረበች የተመለከትነው። በዚህ ጨዋታ ላይ ፍራንሶች እንግዲህ ፈርስት ሃፍ ምንም አይነት ሙከራውን ታርጌት ማድረግ ተስኗቸው ነበር። አንድ ታርጌት ሙከራ ብቻ ነበር የነበራቸው። በአንጻራዊነት ሴኔጋሎች ጥሩ አጋጣሚዎችን ማግኘት ችሎ ነበር ባይጠቀሙባቸው ማለት ነው። በተለይም ደግሞ ሳር ኢንድ ፕሮዳክቶቹ በጨዋታው ላይ ጥሩ አልነበሩም ማለት ይቻላል በሴኔጋል በኩል ማለት ነው። ሰከንድ ሃፍ ላይ ግን ጥሩ ሆና የገባቸው ፍራንስ 66ኛው ደቂቃ ላይ በኪሊያን ምባፔ አማካኝነት ቀዳሚ መሆን ቻለች። በድጋሚ ተቀይሮ በገባው 82ኛው ደቂቃ ላይ በብራድሊ ባርኮላ አማካኝነት 2-0 መምራት ቻለች ማለት ነው። ከታዲያ ጨዋታው የመጨረሻ ደቂቆች ላይ በነበረበት ሰዓት ላይ 95ኛው ደቂቃ ላይ ምባዬ ተቀይሮ ገብቶ ለሴኔጋል በጨዋታው ላይ ሴኔጋልን ወደ ጨዋታው ሊመልስ የሚችል አይነት ጎል አስቆጥሮ ነበረ። ነገር ግን ከዛ በኋላ በድጋሚ ፍራንስ በኪሊያን ምባፔ አማካኝነት 97ኛው ደቂቃ ላይ ሌላ የሚገርም ጎል በማስቆጠር ጨዋታውን እንግዲህ 3-1 ፍራንስ ማሸነፍ ችላለች። በዚህ ጨዋታ ላይ ኦሊሴ የሚገርም ፐርፎርማንስ ነበረው። ራቢዮትም በጣም በጨዋታ ላይ ከተመቹን ተጫዋቾች መካከል አንዱ ነበረ። በተከላካይ መስመር ላይ የነበሩት አፖሜካኖ እንዲሁም ደግሞ ሳሊባም ጥሩ ሲንቀሳቀሱ ነበረ በጨዋታው ላይ። ኤኒዌይ ግን የኦሊሴ ስሩ ጎል ለኪሊያን ምባፔ ያደረገለት በአራት ተከላካዮች መሃል የሴኔጋልን የመከላከል አጥርን ጥቅጥቅ ብሎ ሲከላከሉ ስለነበረ
አንሎክ ያደረገች ፓስ ነበረችና የሚገርም ፊኒሺንግ ነበር ኪሊያን ምባፔ የሚያስመለከተን ግን ጥሩ ፓስ ነበረ ከኦሊሴ የተመለከተነው የባርኮላም ፓስ በጣም ጥሩ ፊኒሺንግ ነበር እንዲሁም ደግሞ የራቢዮት ፓስም በዛች እንቅስቃሴ በጣም ጥሩ ነበር ኤኒዌይ ፍራንስ 3-1 ማሸነፍ ችላለች እኔ ግን የፍራንስ ስኳድ በጣም የሚገርመው የሆነ ሌክዠሪ ስኳድ እንዳላት የምታዩት ተቀይሮ የሚገቡ ተጫዋቾች ራሱ የብዙ ናሽናል ቲሞች ድሪም ተጫዋቾች ናቸውና የሚገርም ስኳድ ነው ያላት ኪሊያን ምባፔ በይፋ እንግዲህ የፍራንስ ከፍተኛ ጎል አስቆጣሪ መሆን ችሏል በ58 ጎሎች የኦሊቪዬ ዡሩን ሪከርድ በማሻሻል ማለት ውጋት የቀጠናው ስጋት ኪሊያን ምባፔ በስመ እኔ ምን አይነት ሰውዬ ነው ግን የሰውዬ ዓለም ዋንጫውን ማን ሊበላ እንደሚችል መገመት ከባድ ነበረ መገመትም ከባድ ነው ብቻ ግን ማን ቶፕ ስኮረር ሆኖ እንደሚጨርስ ግልጽ ነበር እኔ ብቻ አይደለሁኝም የኔም ግምት ይሄ ነበር የፍፄ ቪዲዮ ላይ ገብታችሁ ቼክ አድርጉት ሪፖስት ያደረኩ ቪዲዮ ላይ ፍራንስን እርግጠኛ አይደለሁም ኪሊያን ምባፔ ግን ቶፕ ስኮረር እንደሚሆን ግልጽ ነው በዛሬው ጨዋታ 2 ጎል አስቆጥሮ አንደኛውን ተውት የታወቀበት ጎል ነው ሁለተኛው ጎል ምንድነው ይሄ ጎል በክርስቶስ አረ በጣም ይችላል ዲክታተርም ምንም ቢሆን የሚያምርበት ሰው እግዚአብሔርን በጣም ነው የምትችለው ኪሊያን ምባፔ ወደድክም ጠላህም የአንድ ተጫዋች ግምት አይደለም በቃ ወላይ እሺ ሁለተኛው ጎል እንዴት እንዳቀረ በስባ ለማንኛውም ይመቻችሁ ለሊዝ ላይ እንግዲህ መቼስ ከዚህ በኋላ ተኝተን አንነሳም እናነገዋለን ላለፉት ረጅም ዓመታት እግር ኳስን እንግዲህ ኤሊየን ሆኖ አሁን ላይ እንግዲህ ኤአይ መጥቷል ከኤአይ በፊት ግን ሜሲን እናቅ ነበርና እግር ኳስን ልክ እንደ ኤአይ ሲጫወት 4-5 ተጫዋቾችን ሆኖ በቃ የሆነ ለፍጹምነት የቀረበ ተጫዋች ሆኖ ሲያገለግል የነበረው ንጉሱ ሊዮኔል አንድሬስ ሜሲን በስተመጨረሻም እንግዲህ እንመለከተዋለን ማለት ነው በመጨረሻ ዓለም ዋንጫው ነው ከአልጄሪያ ጋር አርጀንቲና አሁን 10 ሰዓት ላይ ይጫወታሉ ይመቻቹ ፈረንሳይ ለምን የ2026ቱን የዓለም ዋንጫ ታነሳለች ተብሎ እንደሚጠበቅ ያሳየች ይመስለኛል 3-1 የሚገርም ቡድን ነው ተቀይሮ የሚወጡትን ተጫዋቾችና ተቀይሮ የሚገቡትን ተጫዋቾች አይታችኋል ቼልሲ አልጀመረም እዚህ ጨዋታ ላይ ኢማጂን ባርኮላ ተቀይሮ ገብቶ ጎል ይሄ ተውት ምባፔ ተውት የሴኔጋል ቲም ምርጥ ቲም ነው ነገር ግን አጥቂ የለውም አሪፍ ተጫውቷል ሴኔጋሎች በተለይ ፈርስት ሃፍ ላይ እስከ 64ኛ ደቂቃ አሪፍ ተጫውቷል ነገር ግን አጥቂ የለም ኒኮላስ ጃክሰን አጥቂ አይደለም ይሄን የመሰለ ቲም ሰርቶ ሴኔጋሎች ግን አጥቂ የላቸውም ፈረንሳይ ግን የዓለም ዋንጫውን እንደምታነሳ እርግጠኛ ታነሳለች ብዬ ምን እገምታለሁ ከመጀመሪያ ጀምሮም ስናገር ነበር የሚገርም ቲም ነው ያላችሁ ምን አለ አንዱ የአፍሪካ ካፕ ኦፍ ኔሽን ይመስላል ዛሬ አላለም የሆነ ፖስት ላይ ማለት ነው የአፍሪካ ተጫዋቾች ናቸው በጠቅላላ አንድ ራቢዮት ነበረ ትክክለኛ የፈረንሳይ ተወላጅ አሚን ነጭ ተጫዋች ማለት ነው ነገር ግን ፈረንሳዮች በዚህም በዛም ብለው 3-1 አሸንፈው ወጥቷል የሚገርም ውጤት ነው የሚገመት ነው ፈረንሳይ የነን ያለ ዋንጫ ታነሳለች ተብሎ ይጠበቃል ኒኮላስ ጃክሰን ይኸውልህ 19 ኳስ ወደ ጎል ብትሞክር ከ19ኙ አንዱ ቢገባ የገባው ኳስ ኦፍሳይድ ወይኔ ድል ጨዋታው እኮ ኖርማል ነበር መጀመሪያ በሰላም እየሄደ ነበረ ሴኔጋል ተቋቁማ ነበረ ነገሮች ሁሉ ሰላም ችግሩ የመጣው ሰከንዳፍ ነው ሰከንዳፍ አይኑር ሰከንዳፍ ይሰረዝ በቃ አልፋሌ በቃ ሴኔጋልማ ዘንድሮ ምናምን አፍኮን ላይ አየናት ሴኔጋል ነበረች ሰከንዳፍ ቀይር ብላ የሆነ ሀገር ሆነች ማንቂ ግን ጥሩ ተጫውተዋል የምርና መናገር ጥሩ ተጫውተዋል ፈረንሳይ ያው ሰከንዳፍ ምባፔ ምንድነው ያገባው በመዳን ዲጀሬ ደዌ ኬት ሮጦ እንደመጣ ብቻ ቼክ አድርጉ እስኪ የለም ሜዳ ውስጥ አልነበረ አሁን የአርጀንቲናን ጨዋታ ደግሞ እንጠብቃ አረ ኪሊያን ምባፔ አረ ምን አይነት ተጫዋች ነው በመድኃኒዓለም ወርልድ ካፕ ላይ ካየናቸው ምርጥ ተጫዋቾች ውስጥ ኦሬዲ አንዱ ሆኗል የኦሊቪዬ ዡሩን የፍራንስ የምንጊዜም ከፍተኛ ጎል አግቢ ተረክቧል በ58 ጎል በዓለም ዋንጫ ታሪክም ከፍተኛ ጎል አግቢ ለመባል 2 ጎል ብቻ ነው የቀረው በዚህ ዓመት ይሰብሯል ሊዮኔል ሜሲ 13 ነው ኪሊያን ምባፔ ዛሬ 2 አግብቶ 14 ሆኗል ማለት ነው በዚህ ዓመት ቶፕ ስኮረር ይሆናል ብዬ ገመትኩት ኪሊያን ምባፔ ነው የሚገርም ተጫዋች አብሶ ወርልድ ካፕ ላይ ሁሌ በመጣ ቁጥር ሆረር ፐርፎርማንስ ፈርስት ሃፍ በጣም የዘገመ ጨዋታ ነበር ሰከንድ ሃፍ ግን ኪሊያን ምባፔ ብቻውን በሚባል መልኩ ኦሊሴም 10 ቁጥር ላይ ሲያረጋት የሚገርም ጨዋታ ነው የነበረው ዴምቤሌ 90-80 ምናምን ደቂቃ ምን እንደሚሰራ አላቀም ባርኮላ እንደገባ በፈርስት ተቻ ገባ ቼርኪን ያሁላ ደቂቃ የምትጠብቀው ምን ሼና ምንድነ ዲዴር ዴሾ በዚያ አሰላለፍ ዋጋ ትከፍላለች በነገራችን ላይ
ሴኔጋል እንዲጮቱ ፈቅደውላቸው ነው። እንደዚህ አይነት ስፔስ አይሰጥም። ሴኔጋል በሚቀጥለው ማክበር አለብሽ እንደዚህ አይነት ከባድ ቲሞችን ማለት ነው። በጣም ነው ስፔስ የሰጧቸው ለነ ኪሊያን ምባፔ። እንደዚህ አይነት ስፔስ አይሰጥም። ሴኔጋል ጥሩም ቲም ብትሆን ከፍራንስ ጋር የምትመጣጠን ቲም አይደለችም ማለት ነው። ብቻ ዛሬ ቀኑ የኪሊያን ምባፔ ነበረ። በጣም ይችላል ማለት ነው። በስመ አብ ምን አይነት ግብ ነው የተመለከትነው ጋይስ። ኪሊያን ምባፔ እንግዲህ እጅግ በጣም ድንቅ ግብ ዛሬ በመጨረሻ ደቂቃ ላይ አስመልክቶናል። በነገራችን ላይ ምባፔ የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ ሆኗል። ዛሬ 2 ግብ ማስቆጠሩን ተከትሎ 58 ግቦች ላይ ደርሶ በፈረንሳይ ብሔራዊ ቡድን ታሪክ ገና በ27 ዓመቱ እንግዲህ የምንጊዜም ከፍተኛው ግብ አስቆጣሪ ሆኗል ማለት ነው። ዓለም ዋንጫውም እንግዲህ ከፍተኛ ግብ አስቆጣሪ በዓለም ዋንጫ ታሪክ ለመሆን በጣም ጥቂት ጎሎች ብቻ ነው የሚቀሩት። ዛሬ እንግዲህ ሴኔጋል በመጀመሪያው አጋማሽ የተሰጣትን እድል አልተጠቀመች። በተለይ ኢስማኤል አሳር እንግዲህ ከዚህ ጋር ተስታለ የሚያስብል ኳስ ነበር። በመጀመሪያው አጋማሽ እየመሩ መውጣት የሚችሉበትን ኳስ የሳተው ማለት ነው። ታዲያ ፈረንሳይ በኪሊያን ምባፔና በባርኮላ 2 ግቦች 3-1 ለሴኔጋል ደግሞ ምባፔ ቢያስቆጥርም ከሽንፈት ሊታደጋቸው አልቻለም ማለት ነው። ፈረንሳይ እንዴት ነው የዘንድሮ የዓለም ዋንጫ ላይ ምን ያህል ርቀት ትጓዛለች? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻል። ፈርስት ሃፍ ማለት ነው ቦሪንግ የሆነ ጨዋታ አስመልክተውን ማለት ነው። ሰከንድ ሃፍ ግን ምን አይነት ጨዋታ ነው ያስመልከታችሁ? በስመ አብ ቦልድ ኦሊሴ እንዴት አባቱ ነው የሚችለው? እንዴት ነው የሚችለው? ኳስ ምን አይነት እንቅስቃሴ ምን አይነት ፎር ምባፔ የሆነ ኳስ ስተበታል አይቼዋለሁ። እንዴት እንዳንገበገበኝ የሚገርም ኳስ ሰጥቶት ከዛና ባርኮላ አግብቶ ማግባት የማይችል ልጅ አገባ ራሱ ዛሬ ገና ተቀይሮ ከመግባቱ። ቼርኪ ለምን ያልገባው ማናጀሩ እኔ ምን አይነት ዲሲሽን እንደወሰነ እግዚአብሔር ለምን መጠበቅ ያስፈልግ? ፈርስት ሃፍ ካየው ከኳሱ የሚደበቅ ነው የሚመስለው ራቢዮት። እኔ ምንም ነገር ልትሉኝ እንችላላችሁ። ቀጥታ መውጣት ያለበት ሰው ነበር ራቢዮት። ቼርኪ መግባት ነበረበት የዛ ሰዓት። እንዲህ ኋላው የተረጋጋ ነው። ሳሊባቶ ኋላው ተረጋግቷል። ገብቷቸዋል። ስለዚህ ቼርኪ መግባት ነበረበት። 86ኛው ደቂቃ ታስገባዋለህ በዱ ይቀይረህ እንዳናደርክ። ኤምባፔ ግን ማለት ነው ኤምባፔ ነው። በቃ አለቀ። ፈረንሳይ ሴኔጋልን 3-1 በሆነ ውጤት አሸንፋለች። እድሜ ለኒኮላስ ጃክሰን እና ኢስማኤል አሳሪውንና ሴኔጋል በገዛ እጇ ይህን ጨዋታ አጥተዋለች። በቃ ፈርስት ሃፍ ላይ ያገኙት እድል በአግባቡ ቢጠቀሙ እነዚህ ፈርስት ሃፍ 0-0 ነበር። በቃ አንድ ሙከራ እንኳን አልሞከሩም ነበር። እነዚህ ደግሞ ከመስመር ላይ ምናምን እየሳቱ ነበር። ይበላቸው ሰከንድ ሃፍ እነዚህ ተቀይረው ገቡ። ልጥልጥ ነው ያደረጓቸው። በቃ ሰከንድ ሃፍ ላይ ፕራይም ኦሊሴ ነው የሆነባቸው። በቃ ሲቀልድባቸው ነው ያመሸው። ባርኮላም ገባ እንደዛው። ምባፔ ያው አሶሎይስ በቃ ምንም ጥያቄ የለውም። እነዚህ ግን ሰከንድ ሃፍ አንድ ነገር ሳይሰሩ ነው የገቡት። እንደውም በድል መጨረሻ ላይ አገቡ እንጂ ግን ከዚህ ምድብ 2ቱ ተያይዘው ያልፋሉ ብዬ ነው የምገምተው። ሴኔጋል ኖርዌይ ያቅተዋል ብዬ ጭራሽ ነው ማላስበው። የእናንተን ሀሳብ ኮሜንት ላይ ያሳውቁኝ። ፎሎ እንዳይረሳ። እኔ እኮ ድሮም በቃ ፍራንስ ነች። ፖርቹጋል ከፈረንሳይ ፋይናሊስት ናቸው። ፖርቹጋል ዋንጫውን ታሸንፋለች። አለቀ በቃ። ፈርስት ሃፍ ማለት ነው ስለ ፈረንሳይ ያወራሁትን ነገር ከንዝዩአሉ። ምንድነው ፈርስት ሃፍ ሰከንድ ሃፍ የፔዥ ሙድን ያራመዱት። በቃ እንዳለ የፊት መስመሩ ሮቴት እያደረገ ምናምን ኦዲስ ወደ ሚድፊልድ እየገባ ኪሊያን ምባፔ በዚህ በኩል ዲዜሬ ዲዌ ራሱ በዚህ በኩል ሲመጣ ነበር ራይት ዊንግ ላይ ምናምን እና ፔዥ ሙድን ያራመዱ ሰከንድ ሃፍ። ምን አይነት ኪሊያን ምባፔ ምን አይነት ጎል ነው ያስቆጠረው? ጭራሽ ሁለተኛው ጎል ሊያልቅ ሲል ማለት ነው እግዚአብሔር ባርኮላ ለኪሊያን ምባፔ የመጀመሪያው ጎል አሲስት ማይክል ኦሊሴ ምን አይነት አሲስት ነው ያደረገለት? እኔ በቃ ፐርሰናሊ ኪሊያኑ ለጎል አስቆጥሯል፣ ግን ኦሊሴ ጨዋታው ኮከብ ነው። ከዛ በፊት ራሱ የሚገርም ኳስ ሰጥቶት ነበር። ኦሊሴ እንዴት አባቱ ነው የሚችለው? የሚገርም ባሎን ዶር ሲዝን እያሳለፈ ነው። ፈረንሳይ ፋይናሊስት የምትሆን ከሆነ ደግሞ ይሄንን ዋንጫ የምታሸንፍ ከሆነ ኦብቪየስሊ ማይክል ኦሊሴ ባሎን ዶር ማሸነፍ አለበት። በቃ ዲዘርቭ ያደርጋል ከየትኛውም ተጫዋች በበለጠ መንገድ ማለት ነው። ጎሎቹ ሰከንድ ሃፍ አጠቃላይ ምን አይነት ኳስ! ፈርስት ሃፍ ኢሚዲየትሊ ሌላ፣ ሰከንድ ሃፍ ኢሚዲየትሊ ሌላ ማለት ሰከንድ ሃፍ እንዳለ የተቆጠሩት ጎሎች ምናምን ነገር ያባበዱ ጎሎች ነበሩ። የሴኔጋሉ ግብ ጠባቂ ሜንዲንም አለማድነቅ አይቻልም። በጣም የሚገርም ፐርፎርማንስ ነበር። የኪሊያን ምባፔ የሚገርም ኳስ፣ የኦሊሴን የሚገራርሙ ኳሶች ሲወጣ ነበር። ብቻ ያበደ ጨዋታ ነበር። ሰከንድ ሃፉ አጠቃላይ በጣም ያበደ ነበር። ፈርስት ሃፉ ደግሞ የመጨረሻ ዘጊ ጨዋታ ነበረ። እስኪ ሀሳብ አስተያየታችሁን ኮሜንት ላይ እኔ ማምሸት ያልደበረኝም እንደዚህ ከሆነ ፈርስት ሃፉ ግን በጣም ደባሪ ነበር። ኪሊያን ምባፔ ካሁን 2 ጎሎችን አስቆጥሯል። ኦብቪየስሊ የቶርናመንቱ ምርጥ ተጫዋች ነው የሚሆነው። የውድድሩ ኮከብ ጎል አስቆጣሪ ይሆናል። ግን ዋንጫውን ያው ሮናልዶ ይበላል። ፋይናሊስት ፖርቹጋል ከፈረንሳይ ፖርቹጋል ዋንጫውን ታሸንፋለች ብዬ አስባለሁ። እኔ ፐርሰናሊ ያው ፍላጎቴም ስለሆነ ነው፣ አትፍረዱብኝ። ኤኒዌይ ሀሳብ አስተያየታችሁን ኮሜንት ላይ ፎሎ ማድረግ እንዳይረሳ። ይመሻሉ።
ፍራንስ ሴኔጋልን 3-1 በሆነ ውጤት አሸንፏል። ምርጥ ሰከንድ ሃፍ ፈርስት ሃፍ አይቺ በቃ አስጠልቶኝ አጠፋፍቼው ልተኛ ነበር። ምን አይነት ዝግብግብ ያለ ወርልድ ካፕ ነው የሚያሳይ። በፀሐይ በቃ የሚያስጠላ ጨዋታ ነበር ፈርስት ሃፍ የተጫወቱት። ሰከንድ ሃፍ ማይክል ኦሊሴ ለኪሊያን ምባፔ የሚገርም ኳስ ሰነጠቀለት። ምባፔም ጨረሰው። ተወሱንና መጨረሻ ላይ ያገባው ምን አይነት ጎል ነው ኪሊያን! በኢየሱስ ጥይት ነው የተኮሰው ጥይት። ባርኮላ ራሱ ምን አይነት ሺፕ ነው የጨረሰው! በስማም ከባርኮላ የማይጠበቅ ፊኒሽ። ለማንኛውም ፍራንስ ግን አንደኛ ሁለተኛ የምንቋጥርባት ቲም ነች ማለት ነው። ቼርኪን እድል እየሰጠው አይደለም። ይሄ ደነዝ የሆነ የፍራንስ አሰልጣኝ 80 ምናምን ደቂቃ ላይ ነው ቀይሮ ያስገባው። ባርኮላን ያስገባው ከቼርኪ ይልቅ። የሚገርመው ደግሞ ባርኮላ የሚገርም ፊኒሽ አድርጎ ረዳው ማለት ነው። ግን ፍራንስ ይቋጠርባታል። ኪሊያን ምን አይነት ጎል ነው ያገባው! ፋሚሊ ጥይት በለው አባቴ። ተኮሰው ነው ማለት ተኮሰው። እኔ ሁላችሁ የፈረንሳይን ማሊያ አርጌ የምሬን ለሴኔጋል ነበር ስቋጥር የነበረው። ግን ምን አይነት ስብስብ ነው ያላቸው! እንትና ሲገባ እንትና ወጣ። አባቴ ምን አይነት ስብስብ ነው! ለማንኛውም ፈረንሳይ 3-1 አሸንፋለች። እኛ ፈረንሳዮች እንለያለን፣ ስብስባችንም ይለያል ነው ማለት አባቴ። ዋንጫው የኛ ነው። እስቲ የፈረንሳይን ብሔራዊ ቡድን ከ10 ስንት ሰጣችሁት? ኮሜንት ላይ አስቀምጡልኝ። ወይኔ ኪሊያን ምን አይነት ጎል ነው አባቴ!